ለኤሌክትሪክ ተሽከርካሪ መኪና ፈላጊዎችም ሆነ አስመጪዎች ልትሰሙት የሚገባ ወሳኝ መረጃ ነው። ሰላም የገበያ ቢዝነስ ቤተሰቦቻችን እንደምን ቆይታችኋል? በዛሬው ዝግጅታችን በኢትዮጵያ የትራንስፖርት ዘርፍ ላይ እየታየ ያለውን ትልቅ ለውጥና በተለይም የኤሌክትሪክ ተሽከርካሪዎች ገበያን የተመለከተ አዲስና እጅግ ወሳኝ መረጃ ይዘላችሁ ቀርበናል። ከቅርብ ጊዜ ወዲህ በከተሞቻችን ላይ እየተመለከትን ያለነው የኤሌክትሪክ ተሽከርካሪዎች ቁጥር በፍጥነት እየጨመረ መሆኑ ይታወቃል። ታዲያ ይህ የቴክኖሎጂ ሽግግር በሀገራችን ኢኮኖሚና በአካባቢ ጥበቃ ላይ ከሚያመጣው ፋይዳ ባሻገር ተጠቃሚዎች ሊገጥሟቸው የሚችሉ ተግዳሮቶችን ለመቅረፍ መንግስት ምን አይነት ጥብቅ አሰራሮችን እየዘረጋ ነው? የኤሌክትሪክ መኪና መግዛት ወይም መሸጥ ቢፈልጉስ አስመጪ ድርጅቶች ምን መስፈርቶችን ማሟላት ይጠበቅባቸዋል? የሚል አዲስና ጥብቅ መመሪያ አውጥተዋል። በዛሬው ዝግጅታችን ለኤሌክትሪክ ተሽከርካሪ ፈላጊዎች፣ ነባር ተጠቃሚዎችና በዘርፉ ለመሰማራት ለሚፈልጉ ባለሀብቶች መንግስት በቅርቡ ይፋ ያደረገውን አዲስና አጠቃላይ የቁጥጥር ስርዓት በዝርዝር እንመለከታለን። በተለይም አስመጪዎች ሊያሟላቸው የሚገቡ 5 ወሳኝ ግዴታዎች፣ ለባትሪዎች መሰጠት አለበት ስለተባለው ዋስትና፣ እንዲሁም በኢትዮጵያ በየከተሞቹ እየተገነቡ ስላሉ የኃይል መሙያ ጣቢያዎችና የ2030 የዘርፉ እቅድ ምን እንደሚመስል ቆይታ እናደርጋለን። አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። የኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ በማስገባትና በመሸጥ ረገድ የተሰማሩ ተቋማትና ግለሰቦች ከዚህ በኋላ የትራንስፖርትና ሎጂስቲክስ ሚኒስቴር ባወጣው አዲስና አስገዳጅ መመሪያ መሰረት መስራት እንዳለባቸው ተገልጿል። ሚኒስቴር መስሪያ ቤቱ ባወጣው በዚህ አዲስ ደንብ መሰረት ማንኛውም የኤሌክትሪክ ተሽከርካሪ አስመጪ ተቋም ለተሽከርካሪዎቹና ለባትሪዎቻቸው አስተማማኝ ዋስትና የመስጠት ግዴታ ተጥሎበታል። ይህ ማለት የትራንስፖርትና ሎጂስቲክስ ሚኒስቴር አዲስና አስገዳጅ መመሪያ መደንገጉን ተከትሎ ከዚህ በኋላ ማንኛውም የኤሌክትሪክ ተሽከርካሪ አስመጪ ተቋም በተፈቀደ የመሸጥ መብት እንደሌለውና ለሚሸጠው ተሽከርካሪም ሆነ ለውስጥ ክፍሉ ለሆነው ባትሪ ተገቢውን ዋስትና የመስጠት ሕጋዊ ግዴታ እንደተጣለበት የሚያሳይ ሲሆን ይህም የዘርፉን አሰራር በመቆጣጠር ደንበኞች በገዙት ምርት ላይ አስተማማኝ የጥራት ዋስትና እንዲኖራቸው ለማስቻል ያለመ ጥብቅ የቁጥጥር ስርዓት መዘርጋቱን ያመለክታል። በተጨማሪም አስመጪዎች ከሚሸጡት መኪና ጋር ተያይዞ አስፈላጊውን ቴክኒካዊ መረጃ ለገዢዎች የሚሰጥ የሰለጠነ የሰው ኃይል ሊኖራቸው እንደሚገባ በግልጽ ተደንግጓል። ከዚህ ጋር ተያይዞ በሽያጭ ወቅት ሊፈጠሩ የሚችሉ ማጭበርበሮችን ለመከላከል መንግስት ጥብቅ ቁጥጥር እያደረገ እንደሚገኝና ዘርፉን በአግባቡ ለመምራት የተለያዩ እርምጃዎችን እየወሰደ መሆኑን የሚኒስቴር መስሪያ ቤቱ ባለስልጣናት አስታውቀዋል። በዚህ የባትሪ ዋስትናን በተመለከተ መንግስት የማይደራደርበት አቋም መያዙን ያስታወቀው ይህም በተጠቃሚዎች ላይ የሚደርሰውን የመብት ጥሰት ለመከላከል ነው። የባትሪ እድሜና ጥራት በጣም ወሳኝ በመሆኑ አስመጪዎች ተሽከርካሪውንና ባትሪውን ለየብቻ የዋስትና ሰነድ እንዲሰጡ ይደረጋል። ለኤሌክትሪክ ተሽከርካሪ ባትሪዎች እስከ 8 ዓመታት የሚደርስ የዋስትና ጊዜ እንደሚሰጥ የተገለጸ ሲሆን ይህ አሰራር ተጠቃሚዎችን ከገበያ ማጭበርበር ለመጠበቅ ያስችላል። በተጨማሪም ከሁለተኛው የዋስትና ደረጃ ጋር ተያይዞ ከሀገር ውስጥ ካሉ ትላልቅ ዩኒቨርሲቲዎች ጋር በመቀናጀት የምርምርና የቴክኒክ ድጋፍ ስራዎች እየተከናወኑ እንደሚገኙም ተነግሯል። ከዚህ ባሻገር የኤሌክትሪክ ተሽከርካሪ አስመጪዎች ማሟላት የሚገባቸው 5 ዋና ዋና ግዴታዎች በግልጽ ተቀምጠዋል። የመጀመሪያው ከአምራች ፋብሪካው ጋር ህጋዊ የዲለርሺፕ ስምምነት ያላቸው መሆኑን ማረጋገጥ ሲሆን፣ ሁለተኛው ለሚሸጡት ምርት አስተማማኝ ዋስትና ማቅረብ ነው። ሶስተኛው የኤሌክትሪክ መኪናዎችን እንዴት መጠቀም እንደሚቻል ለገዢዎች ስልጠና መስጠት ሲሆን፣ ይህንን ስልጠና የሚሰጥ ባለሙያና መሳሪያ በአስመጪው ድርጅት ውስጥ መገኘት ይኖርበታል። አራተኛውና አምስተኛው ግዴታ ኦሪጂናል መለዋወጫዎችን ማቅረብና መኪናው ቢበላሽ ጥገና የሚሰጥበት የጥገና ክፍል ማዘጋጀት ነው። አንድ በአንድ በዝርዝር እንመልከታቸው። የመጀመሪያው የዲለርሺፕ ስምምነት ወይም ህጋዊ የስራ ግንኙነት የሚለው ነው። ይህ ግዴታ አስመጪው ድርጅት መኪናዎቹን የሚያመጣው ከቀጥታ ከአምራች ፋብሪካ ወይም በፋብሪካው ከተፈቀደለት ወኪል መሆኑን ለማረጋገጥ ነው። የዚህ ዓላማ በኢትዮጵያ ገበያ ውስጥ ምንም አይነት የጥራት ደረጃውን ያልጠበቀ ወይም መነሻው የማይታወቅ መኪና እንዳይገባ ለመቆጣጠር ነው። አስመጪው በቀጥታ ከፋብሪካው ጋር ህጋዊ ስምምነት ሲኖረው በተሽከርካሪው ላይ ለሚፈጠር ማንኛውም የቴክኒክ ችግር ፋብሪካው ተጠያቂ እንዲሆን በማድረግ በኩል ትልቅ አስተዋጽኦ
ይኖረዋል። ይህ ደግሞ ገዢዎች ለሚገዙት ምርት ሙሉ እምነት እንዲኖራቸው ይረዳል። ሁለተኛው የዋስትና አገልግሎት ወይም የጥራት ማረጋገጫ የሚለው ነው። አስመጪው ተቋም ለሚሸጠው ተሽከርካሪ ሙሉ ዋስትና የመስጠት ግዴታ ተጥሎበታል። ይህ ማለት ተሽከርካሪው ከተገዛ በኋላ በተወሰነ ጊዜ ውስጥ ወይም በተወሰነ ርቀት ውስጥ የፋብሪካ ጉድለት ቢገኝበት አስመጪው በራሱ ወጪ የመጠገን ወይም አስፈላጊ ከሆነ መኪናውን የመቀየር ግዴታ አለበት። ይህ ስርዓት አስመጪዎች ምርታቸውን ወደ ሀገር ውስጥ ከማስገባታቸው በፊት በጥራታቸው ላይ ትልቅ ጥንቃቄ እንዲያደርጉ ያስገድዳቸዋል። ለደንበኛው ደግሞ ከገዙ በኋላ ሊያጋጥም የሚችል የገንዘብ ኪሳራን የሚከላከል ጥንቃቄ ነው። ሶስተኛው የቴክኒክ ስልጠናና የሰው ኃይል አቅርቦት። የኤሌክትሪክ ተሽከርካሪዎች ከነዳጅ መኪኖች ፍጹም የተለየ አሰራር ያላቸው በመሆኑ ገዢዎች መኪናውን በአግባቡ እንዲጠቀሙ የሚያስችል ስልጠና ማግኘት መብት አላቸው። አስመጪው ድርጅት የኤሌክትሪክ ተሽከርካሪዎችን ቴክኖሎጂ በሚገባ የሚያውቅ ባለሙያ መቅጠር እንዳለበት ተደንግጓል። በተጨማሪም ይህንን እውቀት ለደንበኛው ለማስተላለፍ የሚያስችል ስልጠና መስጫ መሳሪያዎችን ማሟላት ይጠበቅበታል። ይህ ማለት ደንበኛው መኪናውን በአግባቡ ባለመጠቀሙ ምክንያት ሊደርስ የሚችለውን ብልሽት በመቀነስ የመኪናውን እድሜ ለማራዘም ያስችላል የተባለው ኦሪጂናል መለዋወጫዎች አራተኛው ነው። አንድ የኤሌክትሪክ ተሽከርካሪ ሲበላሽ የሚቀያየሩት ክፍሎች ከፋብሪካው የመጡ ኦሪጂናል መሆን አለባቸው። አስመጪው ድርጅት እነዚህ መለዋወጫዎች በየጊዜው የማቅረብ ግዴታ አለበት። የዚህ ግዴታ ዓላማ ገበያው በተቀላቀሉ ወይም ጥራታቸው ዝቅተኛ በሆኑ መለዋወጫዎች እንዳይጥለቀለቅ ለመከላከል ነው። ኦሪጂናል መለዋወጫ መጠቀም ተሽከርካሪው ካለው አቅም አንጻር በሙሉ አቅሙ እንዲሰራ፣ ለደህንነት ሲባልም የኤሌክትሪክ ሲስተሙ እንዳይበላሽና የመኪናው የተሽከርካሪ ዋጋ እንዲጠብቅ ያደርጋል። የመጨረሻው የጥገና አገልግሎት ወይም የድህረ ሽያጭ ማዕከል የሚለው ነው። መኪናን መሸጥ ብቻ በቂ አይደለም። ከተሸጠ በኋላ የሚሰጥ የጥገና አገልግሎት መኖር አለበት። አስመጪው ድርጅት ለሽያጭ ያቀረባቸው ተሽከርካሪዎች ብልሽት ሲገጥማቸው የሚያስተካክልበት ደረጃውን የጠበቀ የራሱ የጥገና ክፍል ሊኖረው ይገባል። ይህ የጥገና ማዕከል አስፈላጊው መሳሪያና የሰለጠነ የቴክኒክ ባለሙያ መያዝ አለበት። ይህም ደንበኛው መኪናው ሲበላሽ ወዴት እንደሚሄድ ግራ እንዳይጋባና ተሽከርካሪው ለረጅም ጊዜ አገልግሎት ላይ እንዲውል ያደርጋል። በዚህም የኤሌክትሪክ ተሽከርካሪዎችን ወደ ሀገር ውስጥ የሚያስገቡ ተቋማትና ግለሰቦች ከዚህ ቀደም የነበረውን የአሰራር ልምድ በመተው አዲሱ የትራንስፖርትና ሎጂስቲክስ ሚኒስቴር መመሪያ በሚያዘው መሰረት ጥብቅ የሕግ ማዕቀፍ ውስጥ እንዲሰሩ ግዴታ ተጥሎባቸዋል። ይህ የመንግስት እርምጃ አስመጪዎች ለሚያቀርቧቸው ተሽከርካሪዎችና ባትሪዎች አስተማማኝ ዋስትና ከመስጠት ባሻገር ለገዢዎች ግልጽ የሆነ የቴክኒክ መረጃ መስጠት የሚችሉ የሰለጠኑ የሰው ኃይል እንዲኖራቸው የሚጠይቅ ነው። በሽያጭ ሂደት ውስጥ ሊከሰቱ የሚችሉ የጥራት ጉድለቶችንና የማጭበርበር ተግባራትን ለመከላከል መንግስት እያደረገ ያለው ይህ ጥብቅ ቁጥጥር ዘርፉ በተደራጀና በታመነ መንገድ እንዲመራ በማድረግ የተገልጋዮችን ደህንነት ለማረጋገጥ ያለመ ነው ተብሏል። የባትሪ ዋስትናን በተመለከተ መንግስት እየወሰደ ያለው እርምጃ ተጠቃሚዎች በኤሌክትሪክ ተሽከርካሪዎች ላይ ያላቸውን እምነት ለማሳደግ ወሳኝ ሚና ይጫወታል። ለኤሌክትሪክ ተሽከርካሪ ባትሪዎች እስከ 8 ዓመት የሚደርስ የዋስትና ጊዜ እንዲኖር መደረጉ አስመጪዎች ለተሽከርካሪውና ለባትሪው የተለየ የዋስትና ሰነድ እንዲያዘጋጁ ያስገድዳቸዋል። ይህ አሰራር በተጠቃሚዎች ላይ ሊደርስ የሚችለውን የመብት ጥሰትና የገበያ ማጭበርበር ከመከላከል ባለፈ ሀገራዊ የቴክኒክ አቅምን ለመገንባት ከዩኒቨርሲቲዎች ጋር በመቀናጀት የምርምርና የድጋፍ ስራዎች እንዲሰሩ መደረጉን ያሳያል። በዚህም የባትሪ ጥራትና ረጅም ዕድሜ ተረጋግጦ ተጠቃሚዎች የአገልግሎት ብልሽት ሳይገጥማቸው ለረጅም ጊዜ እንዲጠቀሙ ይደረጋል። የኤሌክትሪክ ተሽከርካሪ አስመጪዎች እንዲያሟሉ የተቀመጡት 5ቱ ዋና ዋና ግዴታዎች የዘርፉን የድህረ ሽያጭ አገልግሎት ደረጃውን የጠበቀ ለማድረግ የተቀረጹ ናቸው። ከአምራች ፋብሪካ ጋር ህጋዊ የዲለርሺፕ ስምምነት መኖር፣ አስተማማኝ የዋስትና አቅርቦት፣ ኦሪጂናል መለዋወጫዎችን ማቅረብና ጥገና የሚሰጥበት ክፍል ማዘጋጀት አስመጪዎች ሊያሟሉት የሚገባ መሰረታዊ መስፈርት ሆኗል። ከዚህ በተጨማሪም ተሽከርካሪዎችን እንዴት በአግባቡ መጠቀም እንደሚቻል ስልጠና የሚሰጥ ባለሙያና አስፈላጊ መሳሪያ በአስመጪው ተቋም ውስጥ መገኘት ይኖርበታል። እነዚህ 5 ግዴታዎች አስመጪዎች ተሽከርካሪን ብቻ በመሸጥ ሳይወሰኑ አስፈላጊውን የቴክኒክ ድጋፍ በማሟላት የተሟላ አገልግሎት እንዲሰጡ የሚያስገድድ የጥራት ማረጋገጫ መሳሪያ ናቸው። ኢትዮጵያ ከጥር 2017 ዓ.ም ጀምሮ በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ የወሰነችው ውሳኔ የኤሌክትሪክ ተሽከርካሪዎችን ለመጠቀም ከፍተኛ መነሳሳት መፍጠሯን ያሳያል። ይህንን ታላቅ የፖሊሲ ለውጥ ተከትሎ መንግስት የኤሌክትሪክ ተሽከርካሪ ተጠቃሚዎችን ለማበረታታት የተለያዩ ማበረታቻዎችን ተግባራዊ እያደረገ ይገኛል። በተለይም ከውጭ የሚገቡ የኃይል መሙያ መሳሪያዎችን ወይም ቻርጀሮችን ከቀረጥ ነፃ ማድረግ እንዲሁም
ግለሰቦችና የንግድ ድርጅቶች በኤሌክትሪክ ተሽከርካሪዎች ላይ ኢንቨስት እንዲያደርጉ የሚያግዝ የታክስ ማበረታቻዎች ተካተዋል። እነዚህ እርምጃዎች የውጭ ምንዛሪን ለመቆጠብና ነዳጅ የሚጠቀሙ ተሽከርካሪዎች ለአየር ብክለት የሚያበረክቱትን አስተዋጽኦ ለመቀነስ ትልቅ ሚና እንደሚጫወቱ ይታመናል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርኦ ሐሰን ለኢቢኤስ እንደገለጹት መንግስት ትኩረቱን ወደ ኤሌክትሪክ ተሽከርካሪዎች እንዲያዞር ያስገደደው ዋነኛው ምክንያት ከፍተኛ ወጪ የሚጠይቀውን የነዳጅ ግዢ ለመቀነስ ነው። በተጨማሪም የአካባቢ ጥበቃን ከግምት ውስጥ በማስገባትና ዘላቂ የኢኮኖሚ ልማትን በማረጋገጥ በኩል የኤሌክትሪክ ተሽከርካሪዎች የላቀ ጠቀሜታ እንዳላቸው ተብራርተዋል። በ6 አገሮች ውስጥ በሚገጣጠሙ ተቋማት የታየው እንቅስቃሴ አመርቂ ውጤት እያመጣ መሆኑን የገለጹት ሚኒስትር ዴኤታው ይህም በከተሞች ውስጥ ለግል አገልግሎት፣ ለሸቀጣሸቀጥ ትራንስፖርትና ለዴሊቨሪ አገልግሎት የሚውሉ ተሽከርካሪዎችን በስፋት ለመተካት እድል ፈጥሯል። የኤሌክትሪክ ተሽከርካሪዎች ሽግግር በዋና ዋና ከተሞች ብቻ የተወሰነ እንዳይሆን ለማድረግም መንግስት የኃይል መሙያ ጣቢያዎችን የመገንባት ሰፊ እቅድ ማዘጋጀቱ ተነግሯል። በመጪዎቹ 10 ዓመታት ውስጥ በሀገሪቱ የተለያዩ ክልላዊ ከተሞች ላይ 2200 የኃይል መሙያ ጣቢያዎችን ለመገንባት ታቅዶ ወደ ስራ ተገብቷል። ኮሪደር ልማትን መሰረት በማድረግ የሚከናወነው ይህ ፕሮጀክት ሁሉም ከተሞች የራሳቸው የኃይል መሙያ ማዕከላት እንዲኖራቸው አቅጣጫ ተቀምጦላቸዋል። ለዚህም እንደ ድሬዳዋ፣ ጅጅጋ፣ ጎንደር፣ ባህር ዳር፣ ወልዲያ፣ ደሴ፣ ደብረ ብርሃንና ሐዋሳ ያሉ ከተሞች የፋስት ቻርጂንግ ጣቢያዎችን ወደ ስራ በማስገባት ግንባር ቀደም መሆናቸው ነው የተነገረው። በሌላ በኩል የኃይል መሙያ ጣቢያዎች በሚዘረጉበት ጊዜ የሚያጋጥሙ ክፍተቶችን ለመሙላት የኢትዮ ቴሌኮም እና የኢትዮጵያ ኤሌክትሪክ አገልግሎት በጋራ እየሰሩ እንደሚገኙ ተገልጿል። እነዚህ የመንግስት ተቋማት መሰረተ ልማቱን በማስፋፋት በኩል ትልቅ ድርሻ እየወሰዱ ሲሆን በየከተሞቹ የሚገነቡት የኃይል መሙያ ማዕከላት የአገልግሎት ሽፋን እንዲያድግ እያደረጉ ነው። የኤሌክትሪክ ተሽከርካሪዎች መበራከት የቴክኖሎጂ ችግሩን ያፋጠነ ቢሆንም የጥራት ደረጃን መጠበቅ እንደሚያስፈልግ ሚኒስቴር መስሪያ ቤቱ አበክሮ ይናገራል። ለዚህም ነው ተሽከርካሪዎችን የሚያስገቡ አካላት ጥብቅ ቁጥጥር የሚደረግባቸውና የዋስትና አገልግሎት እንዲሰጡ የሚገደዱት። ታዲያ እነዚህን 5 አስገዳጅ አሰራሮች በሙሉ የሚያሟሉ ከ23 በላይ ተቋማት እስካሁን መለየታቸውን ሚኒስቴር መስሪያ ቤቱ አመልክቷል። የጥራት እጥረትን ለመቅረፍ መንግስት በዘርፉ ግንባር ቀደም ከሚባሉ ከዓለም አቀፍ አምራች ድርጅቶች ጋር በመተባበር እየሰራ እንደሚገኝም ተነግሯል። በቅርቡ ወደ ሀገር ውስጥ የገቡት የከባድ ጭነት የኤሌክትሪክ ተሽከርካሪዎች በሀገሪቱ ጥናት ተደርጎባቸው ከነበሩ የደህንነት ችግሮች የጸዱ መሆናቸው ተረጋግጧል። እነዚህ ተሽከርካሪዎች የጥራት ደረጃን የሚያሟሉ መሆናቸው ወደፊት ለሚመጡ ሌሎች የኤሌክትሪክ መኪናዎች መለኪያ እንዲሆን ታቅዷል። የዓለም የንግድ ድርጅት አባል ለመሆን ኢትዮጵያ የምታደርገውን ጥረት ለማሳለጥ በነዳጅ የሚሰሩ ተሽከርካሪዎች ላይ የተጣለው እገዳ ሊነሳ ይችላል የሚል መላምት ይነሳል። ሆኖም የትራንስፖርትና ሎጂስቲክስ ሚኒስቴር በዚህ ጉዳይ ላይ ያለው አቋም ግልጽ ነው። ወደ ታዳሽ ኃይል የሚደረገው ሽግግር ከኃይል ሉዓላዊነትና ከኢኮኖሚ ጥንካሬ ጋር የተያያዘ ነው። የዜጎችን ጤና ከመጠበቅና ያለንን የተፈጥሮ ሀብት በአግባቡ ከመጠቀም አንጻር የኤሌክትሪክ ተሽከርካሪዎችን መጠቀም የረጅም ጊዜ አዋጭነት ያለው ምርጫ እንደሆነ ሚኒስቴር መስሪያ ቤቱ ያምናል። የኢትዮጵያ የ2030 እቅድ ከ500 ሺህ በላይ የኤሌክትሪክ ተሽከርካሪዎች በሀገር ውስጥ አገልግሎት ላይ እንዲውሉ ለማድረግ ግብ ሰንቋል። ይህንንም ለማሳካት 30 በመቶ የሚሆኑት ተሽከርካሪዎች በኢትዮጵያ እንዲመረቱ የማድረግ ሰፊ እቅድ ተዘጋጅቷል። በከተሞች ውስጥ ብቻ ሳይሆን ከከተማ ወደ ከተማ የሚደረጉ የረጅም ርቀት ጉዞዎችም በኤሌክትሪክ ተሽከርካሪዎች እንዲከናወኑ እየተሰራ ነው። የከባድ ጭነት ተሽከርካሪዎች በኤሌክትሪክና በተፈጥሮ ጋዝ እንዲሰሩ ማድረግ ለዘርፉ ሰፊ የኢንቨስትመንት እድሎችንም የሚከፍት ነው። በጥቅሉ መንግስት በኤሌክትሪክ ተሽከርካሪ ዘርፍ ለመሰማራት ለሚፈልጉ ግለሰቦችና የንግድ ተቋማት ፍቃድ በመስጠት አበረታች ስራዎችን እየሰራ እንደሚገኝ ይነገራል። ይህ የመንግስት የልማት አቅጣጫ የነዳጅ ጥገኝነትን ከመቀነስ ባለፈ የሀገሪቱን የኢኮኖሚ አቅም በማጎልበት በኩል ከፍተኛ አስተዋጽኦ ይኖረዋል ተብሎ ይጠበቃል። በየከተሞቹ የሚገነቡት የኃይል መሙያ ጣቢያዎችና እየወጡ ያሉ ጥብቅ መመሪያዎች ዘርፉ አስተማማኝና ዘላቂ እንዲሆን በማድረግ የኢትዮጵያን የትራንስፖርት ዘርፍ ወደ ዘመናዊ ደረጃ ለማሻሻል የሚያስችሉ ናቸው። በመሆኑም ሁሉም ባለድርሻ አካላት በተቀመጠው አቅጣጫ መሰረት እንዲሰሩ ጥሪ ቀርቧል። 也 የተከበራችሁ የገበያ ቢዝነስ ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃ ይህንን ይመስል ነበር። አብራችሁ ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ ስንል በአክብሮት እንጠይቃችኋለን። በያላችሁበት ሰላም